ማቆያ የማየኔ አለን ወደ እንዴት ኧረ የማታውን ታዩ ናርዲዬ ማታ እኮ እንቅልፍ ይዞኝ እናቴ ምን ተወሮ እራሱ አላውቅም እኮ ናርዲ ተይው እናትሽ ሸሪን መቆያ እንዴት ነሽ መቆያ ሄዳችሁ ታብታብ አድርጉ አዲስ እንትን ጌም ተጫዋቾች ይመጣል በዛኛው ጎል ታብታብ አጀንዳ ልስጥ አጀንዳ ይሰጣሉ ለምን ዛሬ እሷ ምንም ባላጠፋቸውን ተነስተው የሚቀጠቅጡት እንዴ እና አባታቸው መረገጧ ካልከለኝ ሄደን በዛኛው በኩል ታብታብ ቢኖረን ራሱ ፖስት ብናረግ ደስ ይለን ነበረ አንበሳና በወንድዬ በኩል በደንብ አድርጋችሁ ታብታብ ቢኖረን ጥሩ ነበረ ምን ያደርጋል ማን ነው የሚጫወተው ሙጫኬኝ ያለፉ መካለ ማለፊን ጉብናን ጠነና ታብታቢ መጎናት አጉበትን እኔ በግን በእጅም ተው የምን ተው ነው ራያዋ የምን ተው ነው እንዴ ልጃችን ምንም ባላጠፋቸው ሳታኒ እንደሳኒ ሳታኒ ሰላም ይሻላል እኮ እነሱ ሰላም አይፈልጉማ ምን እናድርገኛ እኮ እነሱ ሰላም አይፈልጉማ ዛሬ እኔ ሩታ ምንም አላደረገችኝም ግን እኛ ደግሞ እንደነሱ መሆን የለብንም እኛ አውቀን ነው ጋይሶቼ የሴቶች ነው ለካ እጄ ላይ ያደረኩት ይቅርታ ሶሪ ለሴቶች ነው ለካ መብት ተከራካሪ የተመረጡ እዝገለብጠን ነው ዩዘር መጣል ነገር ለታች እንዴ አና ጨለምኩም እኮ አለው ዩዘር ጊፍተር አሁን ፑሽ እንዳታረጊው ዩዘር ቆይ ያዡ አናን ለምን ምን ሆና ነው ላይቭ የምትመጣው? ሀይሚ ዛሬ ዝም ብሎ ድንገት መምጣት አለ እንዴ ላይቭ? አትመጣም ማለት መጣለች አይደል? ይምክን ብሩክ ከገባ ድንገት አስጠላኝ። መግባት ራሱ አስጠላኝ። ሁለቱ ልጆች ሲጠፉ ማርያምን ደበረኝ። አልብሽም ያብኝ አንዱ እስር ቤት ልገባ ነው ልጄ ነገር እያለች ነው። ልንገርሽ ብዬ ነው ሀና ታሰረች እኮ ኧረ እባክሽ እንዲ ወይ ጉድ እንደ ታሰረች ዶላራቸውን ይለቅማሉ። እዚህ አንድ ሚስኪን አጠገባቸው ማደርሰውን ይዘው ይቀጠቅጣሉ። ባለጌዎች ማርያምን ምናቸው ጋር ሆነ ፋሃናን ወንድ ጋር ረክተ ከአንድ ወንድ ጋር ትመጣለች ብለው መቼም አትመጣም። የኔ ሴት የኔ ሙሉ እሷ እኮ እንጃ ምን አባቴ ላርጋት ማርያምን ሙሉ ሴት ብትሆን ሃይማኖት ታደሰ የሚዲያው መሪ ማርያምን ብቻ ናት የሚዲያው ሃይሚ ብቻ ነች የሚዲያው ጨዋ ያልተነካካ ሌላው ዞር በል ገለል በል እጇን ማርታጀግና ከወንድሞቹ በስተቀር ከጓደኞቹ በስተቀር እንኳን አንድ ማርያምን እንደዚህ አይነት ሴት የት ይገኛል? በስለት ነው የምታገኛት በስለት የኔና እኮ ነው የሚዘቀዝባት
ሀናን ምን እንዳሉ ሰማሽ? ብሩኬ ከሩታ ጎን መቆም አለበት፣ እሱ ነው የሚያስፈልገን ለሩታ ላሉ። ምን ነው ልጃችን የማንም ክፍት ዕቃ መጫወቻ መሰላቸው? የተከበረ እኮ ነው። ብሩኬ ማንም ናቸው ብሩኬ ተጠፋኝ ማያያችን ጨዋዎች ናቸው እናቴ እንዴ። ለምን ፍርድ ቤት አይቆሙ? አይደለም ለምን ፍርድ ቤት አይሄዱም? ግን እግዚአብሔርን ቆይ በባህላችን አሁን ማለት ነው ብሩኬ አይሚ ማርክ ምናምን ጓደኛ ማቾች ናቸው እኮ እንደነ በተለይ በታጀራዎች እኮ እንደ ስጋ ዘመድ ነው እኮ የሚተያዩት። ጌታ ሁሉም አንድ ናቸው። እነቤቴን በጣም ነው የሚከባበሩት። እዚህ ሚዲያ ላይ እንደሚተያዩት ለስራ ብለው እንትን እንደሚታዩት እኮ አይደሉም። ጌታ እከካሞች እንዴ አናንተ ጨርሱ ሰው እንዳለ 111 ሰው አለ። አረ ይወዳል ታብታብ እያደረጋችሁ በዛው ጋር ይሰጪ ታብታብ እያደረጋችሁ እሺ። ታብታብ የለማ እና ለማንኛውም ሃይማኖት ታደሰ ዛሬ ቀርታ ሚዲያው ጭር ብሏል። ሃይማኖት ታደሰ ከለማየው ቀርቶ ጭር አለ። በጣም ነው የሚያስፈልግሽ። እንዴት ዋለ? እና እግዚአብሔር ይመስገን። እንዴት ነሽ? ስለዚህ ሁለቱ ልጆች ሲጠፉ በጣም ግን አዝነብንባቸዋል። በሩታም በብሩኬም በሃይሚም እንደዚህ አይደረግም። ሰፍ ብለን እየጠበቅናቸው እንደዚህ ግን ጥሩ ነገፋ ብለው ይመጣሉ። ይቅርታ መጠየቅ አለባቸው። እኛ እየጠበቅናቸው ሰፍ ብለን ለወደደው እንጂ ለጠላው ግድ የለም። ሌላው ሆነ ያለው የሚገባው ቆሻሾች እንደ ሰው እንኳን የቡታጅራ እኮ ነው መጀመሪያ። ሩታ አልተፈጠረችም እንደ ብሩክ ሲፈጠር ከብሩክ በፊት እኮ ነው የተፈጠረችው ሩታ። ወይ ጉድ! ከብሩክ ቀድማ እኮ ነው የተወለደችው ሩታን። አላያቱም እንዴ ታዲያ? ቡታጅራ ላይ አይቷታል እኮ ያታስፈልገኝ ብሎ ነው ሃይሚ ያስፈልጋት። አላየሽም እንደ ሃይሚ 4 ቀን ስጠፋ ማብራት ራሱ 4 ቀን እንደጠፋ ሰማሽ? ብሩክ ከመፈጠሩ በፊት ነው የተፈጠረችው ቡታጅራ ላይ ሩታ። አላያትም እንዴ? አላያትም። እሱ ሳያያት ነው ወደ አዲስ አበባ ልጅ ከንቲ ደግሞ የት ነው ልጅ ነበረች? የዛን ቤት ነው የሚያት ለረታ ይገባል። እነትሽን እነዚህ እፍረታ ሲበዛባት ነው 2 ዓመት ሙሉ እቹ ላይ ቀር የማይሉት እየለመነችው እኮ ነው። አብርሃም ራሱን እየለመነችው እኮ ነው። ሩታ እናንተ ታሰድቧታላችሁ። አሁን ያንሳደብ ብለን ነበር። ተቃጠለ ብቻ አብርሃም ነው እግሩ ላይ ወድቃ እንኳን የኔ ሆን እያለች ስትለምን ቆንጆዬዋን ሄርሜላን በቃ አለ። ሄርሜላ እኮ ቆንጆዬ ናት። የመጀመሪያ ነው አለች። እሷ ደግሞ የመጀመሪያ ነው አይኔን የገለጽኩበት አለች። ሄርሜላ ደግሞ አያው ፈርጥፎ ዳውን ላይ እና ሄርሜላ እኮ ምን ይወጣታል? እኮ ነች ሄርሜላ። በስመ አብ መልክ ይላሉ መልክ እኮ ከሩታ ጋር ምንና ምን ሰማይና ምድር እኮ ናቸው። ሩታ ለዛሬ እንዲያለቀሰች በጣም እንወዳታለን፣ ግን እንድንናገራት እንዳረጉ ራሳቸው በጣም እናከብራታለን፣ እንወዳታለን፣ ግን ራሳቸው ማረምን እኔ እንደው ካልተው ከዚህ የበለጠ ይመጣል። ምን አይተው በእኔ አፍ እንዳይሆን እኔ ባለጌኔ ስናገር አይደለ። ሃይማኖት ታደሰ እግር ጣቢያን አይደሱም። እዚህ ዩቱብ ላይ ያሉት በአጠቃላይ ሶሪ ልንገራችሁ ብዬ ነው። አብርሃምን እኮ አመት ከምናምን 2 ዓመት ሙሉ እኮ ለመነችው እዝጎ እያለች እሱ ደግሞ እየተንቀባረረ ከሄርሜላ ጋር ቤት ሄርሜላ ስታምር እኮ ቆንጅዬ ናት። ሄርሜላ ምን ይወጣታል? ተቃጠሉ ተቃጠሉ። ሄርሜላ አብርሃም የምታስፈልገው ሄርሜላ ናት እንጂ ሩታ አይደለችም።
ደግሞ ቡታጅራ ላይ አንቺ ሩታ አዲስ አበባ ልጅ እኮ ነው። የአዲስ አበባ ልጅ እና ብሩክ ያላያትም ለብሩክ ዘበኛም አትሆንም እሱ ለብሩክ ታስፈልጋለች። ከብሩክ ቀድማ እኮ ነው የበቀለችው ቡታጅራ ላይ ሩታ። አንቺ ቡታጅራ መቼ በቀለች? አዲስ አበባ ልጅ ቡታጅራ ከሩታ እንትን በቅላ እኮ ነው ከብሩክ ቀድማ ነው የበቀለችው ቡታጅራ ላይ። ከሁሉ ግን የእውነት የሄርሜላ ደጋፊዎች አርበደበዷቸው እኮ የወንፈርቶ ዳውላውን እናሳ አንቺ ሽንታቸውን አስለቀቋቸው እኮ የሄርሜላ ደጋፊ። ለምን እንደሆነ ታውቂያለሽ? ሻናን ይኸው እግዚአብሔርን ሀይሚ ሚዲያውን ስላንቀጠቀጠች በምን እናገኛት ብለው እኮ ነው። ደግሞ እኮ እግዚአብሔር የሀይሚን እግር እጣቢ አታክሉም። እዛ ላይ እንዴት ነሽ? ሰላም ነሽ ወይ? ጠፋሽ። በሰላም ነው ሜሉ? እንዴት ነሽ? ሜሉ ማነች ደግሞ? ይኸው ሜላት ጠፋሽ። እዛ መዝሙር ናችሁ? ሰላም ናችሁ ወይ? አትጠገቡ አለው ስለማያደርሰኝ ነው። እንዴት ነሽ? አለሁላችሁ የኔ ወርቆች በሰላም ጠገቡ። ስራ ስለበዛብኝ ነው። ስራ አሁን ትምህርት ምናምንም ስለሌለ እናት ቤት ነው። በቃ ይሰበሰባሉ። ለዚህ ነው የኔ ልጆች አዳቸው። እሺ እኛ ሙድድ ነው የምናረግሽ የኔ እናት። እውነት ደግሞ ራሱ ኮራቀን አለ የመረቅኳችሁ ነው። ደግሞ ደስታችሁ ደስታዬ ስለሆነ እንኳን ደስ አላችሁ። አሜን። እኔ ወዶች እኔ ወርቆቼ እውነት ደስ ብሎኛል። አሁን እኮ ምንም ነገር በቃ መስሎ አይታየኝም። ምክንያቱም ደስ ስላለኝ በቃ መጨረሻችሁን ባላችሁ ነገር ያስደስታችሁ። በቤታችሁ ደስታችሁ ለዚች ልጅ ጠላቷን ይድፋልን ብለሽ ጸልይ ጌታ። ሊበሏት ነው። እህቶቿ ነብሮቹ ጀግኖቹ ባይኖሩማ ሊበሏት ነበረ። ነብር አንበሳ የኔ ጀግና ድምፅሽን የት እንደሆነ እንዴት እንደምሰማው አላህ ይጠብቅሽ። አንቺንም አሰኝተሽላቸዋል።